አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በዛሬው ፕሮግራማችን ቆይታ ልናደርግ የወደድነው እንግዲህ በድር ኢትዮጵያ ዓለም አቀፍ የኢትዮጵያን ሙስሊሞች ድርጅት 25ኛ ዓመት የምስረታ በዓሉን በቀጣይ ጁላይ 3 እስከ ጁላይ 6 2025 በቶሮንቶ ካናዳ ያከብራል። ይህንን በዓሉን አስመልክቶ እንዲሁም አጠቃላይ የ25 ዓመት ጉዞውንና እንዲሁም በሀገር ቤት የሰራቸውን ስራዎች ከዛ ባሻገር ከሰሞኑ በሀገር ቤትም አንድ ትልቅ ስጦታ በተለይ ማህበራዊ ጉዳይን አስመልክቶ ከጤና ጋር በተያያዘ ትልቅ ስጦታ ለሀገራችን ያበረክታል። ይህንን አስመልክቶ እንግዲህ ዋና ፕሬዚዳንቱን የበድር ኢትዮጵያ ዓለም አቀፍ የኢትዮጵያን ሙስሊሞች ድርጅት ፕሬዚዳንት የሆኑትን አቶ አህመድ ወርቁን እዚህ ስቱዲዮአችን ጋብዘን ከሳቸው ጋር ቆይታ የምናደርግ ይሆናል። አብራችሁን ቆይታችሁን እንድትከታተሉን ጋብዘናችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። መልካም በቅድሚያ እጅግ በጣም እናመሰግናለን አቶ አህመድ እንኳን ደህና መጡ ወደ ስቱዲዮአችንም ወደ ሀገሪቱ ማለት ፈልጋለሁ። እንግዲህ በድር ኢትዮጵያን ስናስብ በተለይ እጅግ በጣም ብዙ ዓመት ያስቆጠረ የኢትዮጵያን ሙስሊሞች ድርጅት ነው፣ ዓለም አቀፍ ድርጅት ነውና እሱን ከመመልከታችን በፊት እንደው ስለ በድር ምስረታ ወደ 25 ዓመት መለስ እንበልና ወደ ኋላ ምስረታው ዓላማው ምን ይመስላል የሚለውን በጥቂቱ እንመልከትና ከዛ በኋላ ወደ ሌሎች ጉዳዮች እናልፋለን ኢንሻአላህ። መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔም ዛሬ ሀሩን ሚዲያ ስቱዲዮ አዲስ አበባ ያለው ስቱዲዮ ጋብዛችሁን የመጣንበትንም ዓላማ ስለ በድርም እንደ ሁል ጊዜው ጊዜ ሰጣችሁ ልታዋዩን ፈቃደኛ ሆናችሁ እንደ ሁሌውም ያለኝን አክብሮትና ምስጋና ማቅረብ ፈልጋለሁ። በድር ዓለም አቀፍ የኢትዮጵያ ሙስሊሞች ተቋም እርግጥ አሁን 25ኛ ዓመቱን ዘንድሮ ያከብራል ቶሮንቶ ላይ። እንግዲህ በ1998 እንደ ኢሮፓያኖች አቆጣጠር ተጀመረ ተቋም ነው። ህጋዊ ላይሰንስ ወይ ህጋዊ ፈቃድ አግኝቶ ግን ወደ ስራ የገባው በ2000 ኢሮፓያኖች ካላንደር ነው። እንግዲህ ተነሳበት ራእዩ በወቅቱ የነበሩ ወንድም እህቶች አራት አንኳር የሆኑ ራእዮችን ይዘው ነው የተነሱት የነበሩት። አንደኛው ከሙስሊሙ ትግል ጋር የመብት ትግል ጋር በተገናኘ በሀገር ውስጥም በውጭም በተወሰነ ደረጃ፣ ሁለተኛ የሙስሊሙን አንድነት በማስጠበቅ ስራ ላይ፣ በአጠቃላይ ደግሞ ከሃይማኖታዊ ትምህርትና በተለይ ዲያስፖራ ላይ ያለው የወደፊት በዛን ጊዜ ያው ሩቅ ጊዜ ነው፣ ግን ወደፊት የማህበረሰቡ ቁጥር እየጨመረ ስለሚመጣ ሙስሊም ማህበረሰብ በውጭ ሀገር ባለው ጥሩም ነገሮችንም መጥፎ ነገሮችንም እንዳለ ሆነው ግን ሃይማኖቱን የሚያስቀጥል ማንነቱን የራሱን እሴት ይዞ የሚቀጥልበትን ፕሮግራም ነድፎ የተሰራ ስትራቴጂ ነበር የነበረው። ሌላው ደግሞ በእርዳታና በበጎ አድራጎትና በልማት ላይ ያተኮረ ራዕይ ነው የነበረው። ሌሎችም ተጨማሪ ነገሮች አሉ በስራ ሂደት ላይ ሲከናወን የነበሩት፣ ግን በዋናነት አንኳር የነበሩት ነገሮች እነዚህ ናቸው። እነዚህን በ25 ዓመት ጉዞ ውስጥ በአብዛኞቹን አሳክቷል ማለት ይቻላል። በተለይ ዲያስፖራው ላይ ደግሞ እንደ ኢትዮጵያዊም አንድ ተቋም 25 ዓመት መቆየት ቀላል አይደለም። በተለይ ደግሞ ዲያስፖራ ላይ እና ዲያስፖራው ማህበረሰብ በተለያየ የኑሮ ደረጃ ላይ ነው ያለው። በሎካል ሳይሆን በኢንተርናሽናል ደረጃ ራሱ አቋቁሞ ከተለያየ አካባቢ የተለያየ አመራር መርጦ ተቋሙን 25 ዓመት 25 ዓመት ሰርቶ እዚህ ማድረስ ቀላል አይደለም እና አይ ቲንክ በአብዛኛው ከተነሳባቸው ዓላማዎች ስኬት ላይ ነው ብዬ አስባለሁ። ምናልባት ወደ መሀል ላይ ያብራራናቸው ስንሄድ እንደርስባቸዋለን ብዬ አስባለሁ ኢንሻአላህ። መርሐባ ምናልባት እንግዲህ 25 ዓመት በጣም ረጅም ጊዜ ነው። የአንድ ወጣት እድሜ ሊባል የሚችል ነው፣ የአንድ መካከለኛ ወጣት የሚባልና እንግዲህ በ25 ዓመት ጉዞ ከሀገር ውስጥ እስከ ባህር ማዶ እጅግ በርካታ ስራዎች ተሰርተዋል በድር ኢትዮጵያ አማካኝነት ማለት ነውና ምናልባት አሁን ብንዘረዝራቸው
ሰፊ ይሆናሉ። ግን እንደው በመጠኑ መጥቀስ አለብን ማስታወስ አለብን ብዬ ስለማስብ እስቲ በ25 ዓመት ጉዟችሁ የሰራችኋቸውን ስራዎች በመጠኑ ብንመለከታቸው። ለምሳሌ በማህበራዊ ተሳትፎ የሰራችኋቸው አሉ፣ ከሙስሊሙ ትግል ጋር የተያያዙ አሉ። በተወሰነ መልኩ እነዛን ብንመለከታቸው መልካም። እንግዲህ የተቋሙም ስትራክቸርም ሆነ ከስሙም ስንነሳ በድር ኢትዮጵያ ዓለም አቀፍ የኢትዮጵያ ሙስሊሞች ድርጅት ብሎ ነው የሚነሳው። ያ ማለት የትም ቦታ ላይ ሆኖ ኢትዮጵያኖች ላይ ሞር ታርጌት ያደረገ በዛ ላይ ደግሞ ሙስሊሞች ላይ ነውና ያ ማለት ከኋላችን ያለው በውጭ ሀገርም ስንኖር የሀገራችን ነገር ያሳስበናል፣ ያስጨንቀናል። በተለይ ደግሞ የሙስሊም ኡማ ያለብን የመብት ማስከበር ችግርም እሱንም አብሮ የተያያዘ ነው። በውጭ ሀገር ደግሞ የውጭ የምንኖርባቸው በተለይ እነዚህ ሰሜን አሜሪካ አካባቢ ላይ ያሉ ሀገሮች እንደ ሌላው የሙስሊም ሀገሮች አይደሉም። ብዙ ቻሌንጆች አሉ። የወደፊቱንም ትውልድ ያማከለ ስራ ነበር ታርጌት ተደርጎ ሲሰራ የነበረው። በሁለት ከፍለን ብንመለከተው ውጭ ሀገር ላይ የተሰሩ ስራዎች እና እዚህ ሀገር የተሰሩትን ወደ ኢትዮጵያ የተሰሩትን ነገሮች ሁለቱን ከፍለን ብንመለከት ለምሳሌ ኢትዮጵያ ውስጥ ብለን ብንጀምር በኢትዮጵያ ውስጥ ቅድም እንዳልኩት ከበጎ አድራጎት ስራ ብንጀምር በጎ አድራጎት ላይ በርካታ ስራዎች ተሳትፈናል። በ25 ዓመት ውስጥ የትምህርት ቤቶች የከፈትንበት አለ። የሕክምና ማዕከሎችን በብዛት የደገፍንባቸው ቦታዎች አሉ። በጦርነት ጊዜ፣ በረሃብ ጊዜ የተለያየ አካባቢ ላይ በሚፈጠሩ ቀድሞ የመድረስ ማህበረሰቡን አሰባስበን የመድረስ ነገር አለ። ከልማት ጋር እንደዚሁ አንዱ ሀገራችን ትልቁ ችግር ያው ድህነትን መዋጋት ነውና እሱን ለማሸነፍ ከሚካሄደው በየትኛውም ጊዜ የትኛውም መንግስት አመራር ቢኖርም ሀገራችን ነውና በልማት ላይ በተለያየ አጋጣሚ የተለያየ ቦታ ላይ ተሳትፎ አድርገናል። በቅርብ ጊዜ ለምሳሌ ከአባይ ግድብ ጋር በተገናኘ ወደ $1 ሚሊዮን አካባቢ ከአባይ ንጉሶችና ከዋሽንግተን ዲሲ ከሚገኘው ኤምባሲ ጋር አብረን በመተባበር ከ$1 ሚሊዮን በላይ በእኛ በበድር በኩል ተሰብስቦ ሙሉ በሙሉ ለልማት የመጣበት ሁኔታ ነው ያለው። መስጊዶች የገነባናቸው መስጊዶች አሉ። መድረሳዎች በዛው ልክ አሉ። እንደዚሁ በየገጠሩ ትምህርት ቤቶች የተከፈቱ አሉ። ስኮላርሺፖች ከዚህ በፊት እናዘጋጅ ነበር ለወጣቶች ውጭ ሀገር ሄደው ትምህርት እድል እንዲያገኙ እነሱን ኦንላይን ስኩሎችን የከፈትንባቸው ሁኔታዎች አሉ። እዚህም ቀደም ብሎ ሚዲያዎችንም የጀመርንበት ሁኔታ ነበረ ቀደም ብሎ እና በአጠቃላይ እዚህ ያለው ከልማት ጋር እና ከበጎ አድራጎት ስራዎች ጋር በጣም ሰፊ ስራ ነው የሰራ ነው። ቅድም እንዳልኩት ለምሳሌ ከበጎ አድራጎት ጋር የተለያዩ ክልሎች ላይ ወደ ኦሮሚያ ክልል ላይም አማራ ክልል ላይም ወደ ደቡብ አካባቢም በአብዛኛው የሚባሉ አካባቢዎች ላይ ከበጎ አድራጎት ጋር የደረስንባቸው ሁኔታዎች አሉ። ከዛ ባሻገር ለምሳሌ በኮቪድ ጊዜ ለሁሉም ዓለምን በጣም ያጨናነቀበት ጊዜ ነበርና በዛም ጊዜ ቢሆን ለብዙ ሺህ ቤተሰቦች የተቻለ አቅም የወር ቀለቦቻቸውን አንዳንድ ድጋፍ ስናደርግ ነው የቆየ ነው። ከሱ ባሻገር በወቅቱ ትልቁ አንገብጋቢ የነበረው ይሄ ኦክሲጅን የመተንፈሻ እንትን ነበር። እሱንም ከኢትዮጵያ ዲሲ ካለው ኤምባሲ ጋር መተባበር በርከት ያለ የመተንፈሻ የሆስፒታል መገልገያ አካሎች እንትኖችን መሳሪያዎችን ልከናል። ያው በተለያየ ጊዜ በሚፈጠሩ የሰው ሰራሽም ሆነ የተፈጥሮ ችግሮች በሚኖሩ ጊዜ በተቻለ አቅም ሮጦ ቀድሞ የመድረስ አቅም ፈጥሮ በተቻለ አቅም ለመድረስ የሚታገልበት ነው። ከመብት ጋር በተገናኘ ኢትዮጵያ ሙስሊሞች የመብት ትግል ለረዥም ዓመት የቆየ ነው ማለት ከ50ዎቹ ከ60ዎቹ ጀምሮ ብዙ መስዋዕትነት እየተከፈለበት የመጣበት እንትን ነው።
ጫናዎቹ በጣም ከፍተኛ ናቸው። መንግስቶች በተለዋወጡ ቁጥር ከለራቸውን እየቀየሩ ሙስሊሙ ላይ የሚያደርጉት ተጽዕኖ ቀላል አይደለም። ሙስሊሙ እንደ ሁለተኛ ዜጋ እንዲሆን እንደ ኢትዮጵያዊ ሳይሆን እንደ ውጭ ዜጋ ራሱን እንዲቆጥር በተለያየ አጋጣሚ መጅሊሶቹ መስጊዶቻቸው እንዲፈርስ፣ መድረሳዎቻቸው እንዲፈርስ፣ ሴቶች እህቶች ሂጃባቸው እንዲያወልቁ እንዳያደርጉ በአጠቃላይ ያው ያለውን የነበረውን ተጽዕኖ እናውቃለን። አሁንም ያልተፈቱ ብዙ ችግሮች እንዳሉ እናውቃለን። የዛሬ 19 ዓመት አካባቢ የመጀመሪያው ዴሊጌሽን ወደ ኢትዮጵያ በበድር በኩል የመጡ ነበሩ። በወቅቱ አቶ መለስ ዜናዊ ጠቅላይ ሚኒስትር በነበሩበት ቀጥታ ዳይሬክት እሳቸው ጋር ነው የተገናኘ ነው። እኔም ባልሆነ በወቅቱ የነበሩ አመራሮች ናቸውና ወደ 16 ጥያቄዎች አንስተን ከኢትዮጵያ ሙስሊሞች መብት ትግል ጋር በተገናኘ ወደ 16 ጥያቄዎችን አንስተን ነበር። ከ16ቶቹ ለአብይነት ሁለቱን ለማንሳት አንደኛው የኢትዮጵያ ሙስሊም መጅሊስ ህጋዊ ሰውነት እንዲያገኝ ትልቁ ተደጋጋሚ ሁለቴም ሶስቴም ባገኘናቸው ጊዜ ያነሳ ነው። ሁለተኛው የኢትዮጵያ ሙስሊም ሃይማኖቱ በሚፈቅድለት ልክ የአገሪቱ የኢኮኖሚ ዘርፍ ውስጥ እንዲሳተፍ ከወለድ ነፃ ባንክ የጠየቅነው መጀመሪያ መተን የጠየቅነው እኛ ነን። ወቅቱ የተመለሱ መልሶች አሉ፣ ፖዚቲቭ የሆኑ ነገሮች አሉ። ያንን ነገር ብዙ ፎሎ አፕ አድርገናል፣ ተከታትለናል። አልሐምዱሊላህ የተወሰኑት ነገሮች አሁን መልስ አግኝተዋል ብዬ አስባለሁ። ከወለድ ነፃ ባንክም ዛሬ ኢትዮጵያ ውስጥ ያለውን ነገር እናውቃለን። ከእንትንም አኳያ ከመጅሊሱንም ህጋዊነት አኳያ እሱም መልስ ያገኘበት ሁኔታ አለ። ይሄ ያው የኢትዮጵያ ሙስሊም ጠይቆ የነበረውን ነገር እኛ ናዲሽን ከውጭ ያለውን ጫና ይዞን በመምጣት የተሰሩ ስራዎች ናቸው። ከዛ ባሻገር ከመብቱን ባሻገር በተለይ በድምጻችን ይሰማ ጊዜ ውጭ ያለው ማህበረሰብ ለዚህ ለትግሉ የጀርባ አጥንት ሆኖ እንዲቆም የታሰሩ ወንድም እህቶቻችንን ቤተሰብ የመደገፍ ትግሉን በውጭ ሀገር ባሉ ትልልቅ ተቋሞች ለምሳሌ ውጭ ጉዳይ ስቴት ዲፓርትመንት ዋሽንግተን ዲሲ ያለው ኮንግረሱ ጋር ሴኔቱ ጋር ፓርላማ ማለት ነው እዛ ድረስ በአካልም በደብዳቤ የምነሱን እያገኘን የትግሉን ይዘትና የትግሉ የመብት ትግል እንደሆነ እንዲረዱ ችግሩን በደንብ ጭብጥ እንዲይዙ አድርገናል። በተለይ ስቴት ዲፓርትመንት በደንብ ይታወቃል። ወንድሞች በሰዓቱ እስር ቤት የነበሩ ወንድሞች ያውቁታል። ብዙ ከመንግስት በኩል ብዙ ነገር ወደዛ ሄዶ ነበረ እና እሱን በተቻለ አቅም የመፍታት ሂደት ነበር። ከዛም አልፈን ዓለም አቀፉ ማህበረሰብ ጫና እንዲፈጠር ኒውዮርክ የሚገኘው የዓለም አቀፍ የተባበሩት መንግስታት ድርጅት እዛ ድረስ ደብዳቤ መላክ እና የሚመለከታቸው ሰዎች በጣም በረጅም ጊዜም ቢሆን አግኝተን ይሄንን ትግሉ ሰላማዊና የመብት ትግል እንደሆነ ሙስሊሙ ላይ በዚች ሀገር ላይ ያለውን ጫና አስረድተናል። ይሄ ሁሉም ለታሪክም ሪከርድም ሆኖ የተቀመጡ በትናንችን ላይ የተቀመጡ ነገሮች ስለሆኑ እሱ ማህበረሰቡ ወደፊት በደንብ ያገኘዋል። እንግዲህ ከትግሉ ጋር በተገናኘ እሱ ብቻ አይደለም። ምሳሌ ወደ ትግራይ አካባቢ በአካልም ሄደናል። ትግራይ ውስጥ ያው የሂጃብ ችግር አሁንም አለ። ዛሬ 10-15 ዓመት አካባቢ ራሱ አክሱም እንዲሁ ዴሊጌት መጥቶ የሂጃቦችን ጉዳይ በተመለከተ በጣም ተነጋግረን ችግሮችን ለመፍታት የሞከርንበት ነበረ። ቅርብ ጊዜ ምናልባት ሀሮ ሚዲያም ዘግቦታል ይመስለኛል። ወደ ጎንደር አካባቢ የተፈጠረ ችግር ነበረ። እሱንም በአካል ሄደን በወቅቱ የነበሩት የክልሉ ፕሬዚዳንት ጋር ሁሉ ተወያይተን በደሉን የተደረገውን ግፍ አስረድተን እሱ ብቻ ሳይሆን ይህን ግፍ ለፈጠሩ ላደረጉ ወገኖች አግባብ ያለው ህጋዊ ኃላፊነት እንዲወስዱና
በህግም እንዲቀጡ ካልፎ ተርፎ ህጋዊ አሰራርም ተከትለን ውጭ ያለው የጎንደር አደረጃጀትም ስላለ ከነሱ ጋር በትብብር ጠበቃዎችን በማቆም በተቻለ አቅም በወቅቱ ያለአግባብ የታሰሩ ቤተሰቦች ስለነበሩ እነሱንም ትክክለኛ ፍትህ እንዲያገኙ የማድረግ ሌላ በወቅቱ የተጎዱ በጣም በርካታ ቤተሰቦች ነበሩ። በርካታ ወገኖቻችን ነበሩ። ቤተሰብ የሞተባቸው አሉ፣ ልጆች አዋቂ የሞተበት አለ፣ አካለ ጎደሎ የሆኑበት ሁኔታ ሁሉ ነበርና እነሱን ደግሞ በገንዘብም በሞራልም መደገፍ ኢትዮጵያዊ ሙስሊም ግዴታችን ስለነበረ በአካልም በመገኘት በማቴሪያልም የደገፍንበት ሁኔታ ነው ያለው። በሞጣ ያው ይታወሳል። ሞጣ ላይ ትልቅ ሰብአዊ ግፍ ነው የተሰራው። ይሄ ያው ኢትዮጵያ ስለሆነ እንጂ በሌላው ዓለም ቢሆን በጣም ገዝፎ ሊታይ የሚችል ነገር ነው። ለምን አሁን ዓለም ያለችበት ሁኔታ እናውቃለን። መስጊድን ያህል ነገር እያቃጠሉ እየሞቁ እንደዚህ አይነት ጭፈራና ሰዎችን ሞራል የሚነካ አልፎ ተርፎ መነሻ ላይ እንዳልኩት የሀገር አይደለም አይነት ስሜት እንዲሰማ የተደረገበት ፕሮግራም ነው የነበረው እንደምናስታውሰው እና ያንን ለመታደግ ውጭ ያለው ዲያስፖራው ማህበረሰብ እንደ በድር ማንቀሳቀስ ግምቱ ካልተሳሳት ከ$600,000 በላይ ከየኮሚኒቲ ተሰብስቦ ወደዚህ ወደሚመለከተው አካል የተላከበት ሁኔታ ነው ያለው። አይ ቲንክ እየተሰሩ ያሉ ነገሮች እንዳሉ እናውቃለን። እንግዲህ በአጠቃላይ ከሞላ ጎደል በትንሹም በትልቁም ነገር እኛ ሀገራችን አይናችንም ጆሮአችንም እዚህ ነው ያለውና ትንሹም በትልቁም ነገር በተፈጠሩ ነገሮች ላይ ቀድሞ ለመድረስ ብዙ የሚሞከርበት ሁኔታ ነው ያለው። ከመግለጫዎች ጋር በተገናኘ ከሰላም ጋር በተገናኘ በየጊዜው ከሚመለከተው ከመንግስት አካል ጋር በመገናኘት በኢትዮጵያ የሰላም ጉዳይ ላይም እንደዚሁ ብዙ እንወያያለን። ምክንያቱም በተለይ እኛ ዋና ተቀማጭነት ዋሽንግተን ዲሲ እንደመሆኑ መጠን ለኤምባሲው ቅርብ ስለሆንን ብዙውን ጊዜ እዛ ተመደቡ ከመጡ አምባሳደሮች ጋር በቅርበት በሰላምም በልማትም ጉዳይ ላይ ቀጥተኛ የሆነ ተሳትፎ እያደረግን ከነሱ ጋር እየተወያየን ዋናነት ግን በሙስሊሙ ጉዳይ ላይ በቀጥታ እንወያያለን። ቅድም ያልኩት መሰረታዊ የሆኑ ችግሮች እየተፈጠሩ መፍትሄ ሳያገኙ እየተሸፋፈኑ የሚሄዱትን ነገሮች እንደ በድር ምንም ነገር ተሸፍኖ የሚያልፍ ነገር የለም። ምናልባት በአብዛኛው ነገር ርቀት ላይ ስላለን ላይታይ ይችላልና ምናልባት ከሞላ ጎደል ተወሰኑትን የገለጽኳቸው ይመስለኛል። አድማጮችም ተመልካቾችም እንደው ተወሰነ መረጃ ይወስዳሉ ያስባሉ። መልካም። ያው እንግዲህ የ5 ዓመት ጉዞ ቀደም ብለን እንዳልነው ረጅም ስለሆነ እንደዚህ በአጭር ደቂቃ መግለጹ ይከብዳልና በተወሰነ መልኩ ተነስቷል። እንግዲህ ቀደም ብሎ እንደተገለጸው በተለይ በድር ኢትዮጵያ ማህበራዊ ተሳትፎ ላይ ከሙስሊም ጉዳዮች ባሻገር እንደ ሀገርም ትልቅ ተሳትፎ ያደርጋልና አሁንም ወደ ሀገር ቤት የተመለሳችሁ ትልቅ ስጦታ ይዛችሁ እንደሆነ ሰምተናልና እስኪ ስለሱ እናውራ። ወደ ሀገር ቤት አመጣጣችሁ ምንድነው? ምን ይዛችሁ ነው የመጣችሁት የሚለው በጥቂቱ እንመልከት። መልካም። ምናልባት ቅድም ማነሻ ካነሷቸው ነገሮች አንዱ በሀገር ውስጥም በውጭም ብዬ ነበርና ትንሽ የውጭውንም ትንሽ ባነሳ ቢፈቀድልኝ ይቻላል። ውጭ ላይ ያው ዋናው አደረጃጀታችን በርካታ ኮሚኒቲዎችን በሰሜን አሜሪካ፣ ካናዳ ያሉ ዩሮፕንም ያሉ ኮሚኒቲዎችን በማሰባሰብ እንደ አምብሬላ ኦርጋናይዜሽን ነው በድር ያሉ ልክ እዚህ ሀገር እንዳለ ፌዴራል መጅሊስ ሌሎችን እንደሚያጠቃልል እንደዛ ማለት ነው። እንደው እንትን ካልሆነ ከፌዴራል መጅሊስ ቀጥሎ በድር ሁለተኛው ነው የሚባል በዓለም አቀፍ ደረጃ ቀላል አይደለም፣ በዓለም በውጭው ላይ ማለት ነውና እዛ በጣም በርካታ ማዕከሎችን ገንብተናል። በየስቴቱ ቶሮንቶ ካናዳን ጨምሮ የተለያዩ ስቴቶች ላይ ሙስሊሙ ማህበረሰብ የሚሰባሰብበት የራሱ ትልልቅ ማዕከል በሚደረጉ በምናደርጋቸው ትልቅ ኮንቬንሽኖችና ሌሎችንም አማራጭ መንገዶች እየተከተልን አንድ ለምሳሌ ዳላስ ላይ ያለ ወይ ሲያትል ላይ ያለ ወይ ዋሽንግተን ዲሲ ላይ ወይ ደግሞ ቶሮንቶ ካናዳ ያሉ እንደዚህ ያሉ ወይ አትላንታም ያሉ ኮሚኒቲዎች ሁሉም
ባለፉት 25 ዓመት ጉዞ ውስጥ በአብዛኞቹ የራሳቸውን ማዕከል እንዲገነቡ የራሳቸውን አሴት እንዲያደርጉ በጣም ትልቁን ድርሻ ተወጥቷል እላለሁ። ምክንያቱም ዓላማው ማደራጀት ስለነበር ማለት ነው። በዛ አይነት ሂደት ውስጥ ወጣቶች የሚያድጉበት፣ ልጆቻችን የሚያድጉበት፣ አዋቂዎች እዛ ውስጥ እምነታቸውን ኤክሰርሳይዝ የሚያደርጉበት፣ ሌሎችንም አይነት ማህበራዊ አገልግሎት የሚያገኙበት ደስታም ሀዘን ሲኖር ማለት ነው። እህቶቻችን፣ እናቶቻችን በጣም በርካታ ጥቅማጥቅሞች የሚገኝበት አይነት አደረጃጀት ነው እና ለሀገር ውስጥም ግብአት የምንጠቀመው ያንን አደረጃጀት ተከትለን ነው። ቅድም እንዳልኩትም በውጭ ሀገር በአደረጃጀታችን ያሉን ከተለያዩ አደረጃጀቶች ጋር ጥሩ የሆነ ግንኙነት አለን። እንደ ሙስሊም ኤድ፣ እንደ ሴቭ ዘ ቺልድረን እንደዚህ አይነት እና አሁን ደግሞ ከኦርፋን ኢን ኒድ ዩኤስ የሚል ነን ፕሮፊት ኦርጋናይዜሽን እንደኛው ነው እና ከተለያዩ ትላልቅ ተቋሞች ጋር አብረህ ስትሰራ ብዙ ነገሮችን ነው የምትማማራቸው ነገሮች አሉ። ከዛ በላይ ደግሞ ከበጎ አድራጎት ስራ ጋር ደግሞ አቅምን ሼር የምትደራረግበት ከዛም አልፈን ደግሞ በሀገር ውስጥ ከፌዴራል መጅሊስ ጋር ከባለፈው ዓመት ጀምሮ ኤምኦዩ ተፈራርመን የጋራ ስምምነት ሰነድ ተፈራርመን በጋራ አሁን ባለፈው 1 ዓመት ውስጥ በርካታ ስራዎችን አብረን በጋራ እየሰራን ያለ ነው። በውጭ ሀገር በሚሰሩ ነገሮች ላይ ውክልና ሙሉ በሙሉ በሚባል መልክ በድር ወስዶ ውጭ ያሉትን አደረጃጀቶችን ከፌዴራል መጅሊስ ከዚህ ጋር ትብብር እያደረገ እየሰራበት ያለበት ሁኔታ ነው ያለው። አት ዘ ሴም ታይም ከባለፈው ዓመት ጀምሮ ደግሞ ለመጀመሪያ ጊዜ ወደዚህ ወደ አዲስ አበባ ከኮንቬንሽን 22 ካደረግን በኋላ አዲስ አበባ ላይ ደግሞ የመጀመሪያውን ብራንች ቅርንጫፍ ከፍተን እዚህም ትላልቅ ስራዎችን ለማከናወን ያው እየተንደረደርን ነው። እንግዲህ አሁን እንዳልኩት ከተለያዩ አደረጃጀቶች ጋር ያለን ግንኙነት ጥብቅ እንደመሆኑ መጠን በተቻለ አቅም እነዚህ አሁን የምልህ ትላልቅ ተቋሞች በሌላውም ዓለም ክፍል ላይ ትላልቅ ስራ የሚሰሩ ናቸው። ስለዚህ ወደኛ ሀገር ደግሞ ፊታቸውን እንዲያዞሩ በመንግስት ደረጃም ያሉ በበጎ አድራጎት ላይ ያሉትን ወደዚህ ፊታቸውን እንዲያዞሩ ደግሞ እየታገልን ያለ ነው። እዚህ የመጣንበት አንዱ ምክንያት ከዚህ ከመድኃኒት ኢኩዊፕመንት ጋር ቁሳቁሶች ጋር እና ኪቶች የመድኃኒት ለኤመርጀንሲ ምናምን የሚሆን መድኃኒቶች እና የመድኃኒት የሕክምና አገልግሎት የሚሰጡ እቃዎችን ነው ይዘን የመጣ ነው። ከሌላ ጊዜ ትንሽ ለየት የሚለው ከዚህ ቀደም ብዙ ጊዜ ይላካል። ይሄኛው ትንሽ ለየት የሚለው በዋጋው በብዛቱም ትንሽ ከፍ ይላል። ግምቱ ወደ 6 ሚሊዮን የአሜሪካን ዶላር አካባቢ ነው ኮስት የሚያደርገው። ወደዚህ ካመጣ ነው ወደ ኢትዮጵያ ከ800 ኢትዮጵያ ሚሊዮን ብር በላይ ይሆናል። ለተወሰኑ የመንግስት የሕክምና መስጫ አገልግሎት ለሚሆኑ ሆስፒታሎች የሚሰጡ ናቸው የሚሆኑት። እዚህ ላይ የጤና ሚኒስቴርም የፌዴራል መጅሊስም ሌላም የሚመለከተው የመንግስት አካል በቀጥታ ተሳትፎ ያደረገበት በጣም ትብብር ያደረገበት በተለይ ደግሞ ከውጭ ደግሞ በድርና ኦርፋን ኢን ኒድ ዩኤስ የሚለው ደግሞ ተቋም በጣም በቅርበትና እዚህ ላይ ደግሞ በተለይነትም ወስዶ ይሄ ነገር ዲፋሲሊቲ እንዲሆን ያደረገ ኡስታዛችን ነው፣ ወንድማችን ነውና ከሁሉም ጋር በትብብር የተደረገ ነው። ግፊቱ ግን በተቻለ አቅም እነዚህ ትላልቅ ተቋሞች ወደዚህ ሀገር ላይ የተወሰነ ያህል አቅማቸውን ያህል ፈሰስ እንዲያደርጉ ወገናችንም እርዳታ እንዲያገኝ በተለይ አሁን ጊዜ ከዚህ ከሜዲካል ኢኩዊፕመንት ጋር በተገናኘ በመላው ዓለም እጥረት አለ፣ ከፍተኛ የሆነ እጥረት አለ። ሁሉም ፈላጊ በሆነበት ጊዜ ወደዚህ ለማምጣት መሞከር ቀላል አይደለምና እንግዲህ ትንሽ ረዘም ያሉ ወራቶች የወሰደ ጊዜ ነው ይሄንን ፕሮሰስ እናደርግ። እንግዲህ ተሳክቶ አልሐምዱሊላህ ዛሬ እሱን ለማስረከብ ነው እዚህ የመጣ ነው። አይ ቲንክ እዛ ላይ እንግዲህ የበለጠ ያለው ሁኔታ እናንተም ማህበረሰባችንም የበለጠ መረጃ ያገኛል ብዬ እገምታለሁ ኢንሻአላህ።
መልካም። ይህ እንግዲህ በድር ኢትዮጵያ በተለይ እንደ ሀገርም ከሙስሊሙ ማህበረሰብ ባሻገር ሁሉም የሀገሪቱ ማህበረሰብ ተጠቃሚ የሚያደርጉ ማህበራዊ ጉዳዮች ላይ በንቃት እንደሚሳተፍ የሚያሳይበት ትልቅ ተግባር ነውና እንግዲህ ወደ ዋናው ጉዳያችን ስንመለስ በተለይ 25ኛ ዓመት ኮንቬንሽናችሁ ወይም የብር ኢዮቤልዩ በዓላችሁን በካናዳ ቶሮንቶ ከጁላይ 3 እስከ 5 ታከብራላችሁ ባለኝ መረጃ መሰረትና እስኪ እንደው ምን ይመስላል እሱ ዝግጅታችሁ ምን ይመስላል? 25ኛ ዓመታችሁ ከሌሎቹ ምን የተለየ ነገር ይኖረዋል ተብሎ ይጠበቃል? ዘንድሮ በተለየ መልኩ እዛው ሰሜን አሜሪካ ውስጥ ሆኖ ካናዳ ነው የሚካሄደው፣ ካናዳ ቶሮንቶ እና እሱም የተለየ ነገር ካለው እንመልከት እስኪ እሱን። መልካም እንግዲህ 25 ዓመት ለአንድ ተቋም በጣም ረዥም ጉዞ ያደረገ ድርጅት ነው። ትልቅ ተቋም ነው። እንደ ትልቅ ተቋምነቱ ደግሞ ብዙ ቅድም ያነሳናቸው መሰል ነገሮች ብዙ ሰክሰስ ያደረገ ተቋም ነው። ባደረጋቸው ነገሮች ባይዘወይ በውጭ ሀገርም ብዙ ሪዋርድ ወይ ሽልማቶችን አግኝቷል። በሀገር ውስጥም በዛሬ ዓመት አካባቢ ይመስለኛል በዓለም አቀፍ ደረጃ ያሉ የኢትዮጵያን የበጎ አድራጎት ተቋሞች ወይ ደግሞ እንደዚህ አይነት እንደ በድር አይነት ተቋሞች ከብዙዎቹ ተመርጦ ለ25ቱ በኢትዮጵያ በፕሬዝዳንቷ በኩል ልዩ ሽልማት ተደርጎለታል። ሌሎችም ተቋሞች እንደዚሁ በሰራው ስራ የተመሰገነበት ሁኔታ ነው ያለውና በ25 ዓመት ጉዞ ትልቁ የማህበረሰባችን የመገናኛ መድረካችን ከሁሉም ዓለም ሙስሊም ወገኖቻችን የሚሰባሰቡበት ትልቁ መድረክ የበድር ኮንቬንሽን ነው። በዚህ መድረክ ላይ ዓለም አቀፍ የሆነ የኮንቬንሽን ስታንዳርዱን የጠበቀ ነው በየዓመቱ የሚደረገው ኮንቬንሽኖቹ ብዙ እንግዶች የሚሳተፉበት በየአጋጣሚ ደግሞ የሀገር መሪ ደረጃ ድረስ ለምሳሌ በ2018 በነበረው ኮንቬንሽን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ እንግዳችን ነበሩ። ከዛ ውጪ የተለያዩ መንግስት አካሎች፣ ዳኤዎች፣ ትላልቅ ዑለሞች፣ ፌዴራል መጅሊስ ላይ ያሉ ፕሬዝዳንቶች በየወቅቱ የነበሩት ሁሉም የተገኙበት ነው። ኡስታዞች፣ ምሁራኖች፣ ሌላም ፕሮፌሽን ያላቸው በሕክምናውም ሊሆን ይችላል በሌላውም ዘርፍ ማህበረሰቡን የሚያስተምሩበት እህቶቻችን የራሳቸው መድረክ ያላቸው ወጣት ልጆቻችን የነጋገር ተረካቢ ናቸውና ለነሱም ልዩ ፕሮግራሞች የሚደረግበት መድረክ ነው ሁልጊዜ የኛ ኮንቬንሽን እና እንግዲህ በሚደረጉ ኮንቬንሽኖች በየጊዜው የተለያዩ ከተሞች ወስደውት ኮንቬንሽኑን ከአንዱ ከተማ የተሻልኩ ነኝ ደግሞ የተሻለ ፕሮግራም አዘጋጅተን ውድድርም አለው እና ዘንድሮ ቶሮንቶ በብዙ ትግል ተወዳድሮ ነው 25ኛ ዓመት የብር ኢዮቤልዩን ኃላፊነት ወስዶ ከበድር ጋር በጋራ እየሰራ ያለውና እንግዲህ 25ኛ ዓመቱ እንደሆነ መጠን የ25 ዓመት ጉዞ ደረሰው አለ። ከዚህ በኋላ ደግሞ ለቀጣይ 25 ዓመት 50 ዓመት ለሚመጡ ትውልዶች እኛም በምናልፍ ጊዜ ይዘውት የሚሄዱትን ነገር ከዚሁ ቅርጽ ማስያዝ አለብን። ተቋማችን ስትራክቸር ሞር ስትሮንግ እንዲሆንና የተሻለ እንዲሆን ሪፎርም እያደረግን ያለ ነው። ይህን አጋጣሚ ያው ለውጥ ነው የ25 ዓመቱን ለውጥ እያመሰገንን ለወደፊቱ ደግሞ የሚሰራበት እንትን ያደረግን ያለ ነው። ከዛ ውጭ ግን መድረኩ ብዙ ያቀፈ መድረክ ነው። ደስ የሚለው በዚህ በ25 ዓመት ጉዞ ውስጥ በዚሁ በበድር ቤተሰብ ውስጥ ተወልደው ያደጉ ልጆች ዘንድሮ ለመጀመሪያ ጊዜ ኮንቬንሽኑ እያዘጋጁ ያሉት እነሱ ናቸው፣ ወጣቶች ናቸው። በጣም ደስ ይላል። ያው ሰርተ ተረካቢ ስታገኝ እንደሚባለው ነው። እነሱ ተረክቦት እየሰሩበት ያለበት ሁኔታ ነው ያለው። በጣም በርካታ ፕሮግራሞች ተዘጋጅተዋል። ከዚህም ከሀገር ውስጥም ከፌዴራል መጅሊስ ፕሬዝዳንቱ ጀምረው ሌሎችም በመንግስት ደረጃም ያሉ የሚሳተፉበት ትልቅ ኮንቬንሽን ነው። በውጭ ሀገርም ትላልቅ
ቦታ ላይ ያሉ ዳዒዎችም መንግስት አካሎችም እንደዚህ የሚሳተፉበት ነው። ወጣቶች ቅድም እንዳልኩት የራሳቸው ትልቅ መድረክ አላቸው። ሚዲያዎች እናንተንም ጨምሮ ሁሉም የምትሳተፉበት ነው። ከጁላይ 3 እስከ 6 ድረስ ሰፊ ፕሮግራም ተዘጋጅቷል። የጉብኝት አለ፣ አዳዲስ ለወጣቶች እግር ኳሱም ባስኬትቦልም አለ፣ የቁርአን ውድድር አለ። ፕሮግራሙ በጣም ሰፊ ነው እና ሞር ኢንተርቴንም እየተደረገ ሌሎችንም በእውቀትም በተቻለ ኢንፎርሜሽንም ሼር በማድረግ ጥሩ ጊዜ ሰው እንዲኖረው በተለይ የነጃሺ ጀማዓ በጣም ብዙ ለፍተው ብዙ ደክመው የተዘጋጁበት ከሌላ ጊዜም ትንሽ ጫናው ከፍ ያለ ስለሆነ ከተማ ሀገሩንም ቱሪስት ነው በአብዛኛው የሚሄደው ወደዛና ያው ከሌላ አካባቢ ተንቀሳቅሶ የሚሄድ ስለሆነ እዛ አካባቢ ያሉትን መታየት ያለባቸው ቦታዎችን ለማዳረስም እንደነሱ በኩል ሰፊ ስራ እየተሰራ ነው እና በሁሉም በዲኑም በዓለማዊ ነገሩ በሁሉም ዘርፍ በቂ ዝግጅት የተደረገበት እንደ ኢትዮጵያዊ ሙስሊም ልንኮራበት አንገታችንን ቀና ልናደርግበት ቅድም እንዳልኩት ከዚህ ቀደም የነበሩ ጫናዎችን ሰብረን እየወጣን እንደሆነ የሚታይበት ትልቅ መድረክ ነው። በአብዛኛው የውይይቱ የመድረኩ ውይይት ከዚህ ጋር የተገናኘ የሚሆን ነውና ከሞላ ጎደል ሁሉን አሳታፊ የሆነ ጥሩ ፕሮግራም ነው የሚኖረው። እዚህ አጋጣሚ በሰሜን አሜሪካ፣ ዩሮፕም ኢትዮጵያም ያላችሁ እዚህ ፕሮግራም ላይ እንድትሳተፉ በኩል ኢንከሬጅ አደርጋለሁ፣ ቀሰቅሳለሁ። ሰው ጥሩ ጊዜ ይኖረናል ብዬ አስባለሁ። ኢንሻአላህ። መልካም እንግዲህ እጅግ በጣም ቆንጆ ቆይታ አደረግን። እንግዲህ የሩብ ክፍለ ዘመን ጉዞ ነውና ትንሽ በዚህ ደቂቃ ለመግለጽ ይከብዳል። ቢሆንም ግን በርካታ ቁም ነገሮችን አንስተናል ብዬ ተስፋ አደርጋለሁ። ምናልባት የቀሩ መነሳት አለባቸው የምትሏቸው ሀሳቦች ካሉ ማንሳት ይቻላል ኢንሻአላህ። መልካም እንግዲህ አንደኛ በዚህ አጋጣሚ እንግዲህ እዚህ ሂደት ውስጥ በ25 ዓመት ጉዞ ውስጥ በበድር በከፍተኛ አመራር ላይ የነበሩ መካከለኛ አመራር ላይ የነበሩ የበድር ደጋፊ ቤተሰቦች በሀገር ውስጥም በውጭም ያሉ እንዲሁ ደግሞ በሌላ በኩል ደግሞ በህይወትም የሌሉ አላህ ይርሐማቸው እንግዲህ ብዙ ወንድሞች የሚያጣናቸው አሉና ሁሉንም ማመስገን እፈልጋለሁ። ቅድም እንዳልኩት ተቋም ቀላል አይደለም። ተቋም የትውልድ መሸጋገሪያ ነውና ከእስልምናችንም አንጻር ደግሞ ሲሪየስሊ ይህንን ኃላፊነት ወስደው ዳር የሚያደርሱ ጠንካራ አመራሮች ሊኖሩ ይገባልና ያንን በመደረጉ ነው ዛሬ 25ኛውን ዓመት እያከበርን ያለ ነው። መቼም አልጋ በአልጋ የሆነ ነገር የለም። ብዙ ፈተናዎች አልፈዋል። ይሄ ድርጅት በጣም ብዙ ፈተና አልፈዋል እና ቢሆንም የተነሳበትን ዓላማ ሳይረሳ እዚህ እንዲደርስ ላደረጉ አመራሮች ታላቅ ምስጋና አለኝ። ተሳታፊዎች፣ ደጋፊዎች፣ ቤተሰቦቹን ሁሉ በጣም ማመስገን እፈልጋለሁ። በተረፈ እዚህም ኢትዮጵያም በተለይ ከመብት ትግሉ ጋር አብረው ሲጓዙ የነበሩ በርካታ ወገኖቻችን አሉና ለነሱም ከለፉበት ከደከሙበት አንጻር ይሄ አንዱ አካላቸው እንደሆነ አንዱ የማስፈጸሚያ ቱል እንደነበረ እንደሆነም እንዲገነዘቡት በዛ አጋጣሚ ማስታወስ እፈልጋለሁ። በተረፈ እንግዲህ ሀሩን ሚዲያ እንደ ሁልጊዜም ለምታደርጉልን ነገር ለምትሰጡን እድል እያመሰገንኩ በዚህ አጋጣሚ እንግዲህ ከ10 ቀን በኋላ ኢድ አል-አድሃ ነው። 1446ኛው ኢድ አል-አድሃ አረፋ በዓል ለመላው ኢትዮጵያዊ ሙስሊም ለዓለም ላለው ማህበረሰብ ኢትዮጵያዊ ሙስሊም ለሁሉም ሙስሊም እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ስለ እድሉ በጣም አድርጌ አመሰግናለሁ።
እኛም እጅግ በጣም ከልብ እናመሰግናለን። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ የዛሬ ቆይታችን ይህንን ይመስል ነበር። እንግዲህ ቆይታችን በተለይ በድርጅት ኢትዮጵያ ዓለም አቀፍ የኢትዮጵያን ሙስሊሞች ድርጅት ባለፉት 25 ዓመታት የሰራቸውን ስራዎች በመጠኑም ቢሆን ተመልክተናል። እንዲሁም በተለይ 25ኛ ዓመቱን በካናዳ ቶሮንቶ ያከብራል። በዓሉ ምን ይመስላል፣ ምንስ የተለየ ነገር አለው የሚሉትን በሀገር ቤት እስካሁን ያከናወናቸውን ተግባራት እጅግ በጣም በርካታ ቁም ነገሮችን አንስተናል። ቁም ነገርም እንዳገኛችሁበት ተስፋ እናደርጋለን። የዛሬው ቆይታችን እንግዲህ ከበድር ኢትዮጵያ ዓለም አቀፍ የኢትዮጵያን ሙስሊሞች ድርጅት ፕሬዚዳንት ከሆኑት ከአቶ አህመድ ወርቁ ጋር የነበረን ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀርብን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።